በዲላ ከተማ 1501ኛው የመውሊድ በዓል በተለያዩ ኩነቶች በድምቀት ተከበረ። ዝርዝሩን ይልማ አበበ አዘጋጅቶታል። ሼህ ሶፊያን ጀማል የሰላም መስጂድ ኢማም መውሊድ በህዝበ ሙስሊሙ ዘንድ ትልቅ መንፈሳዊ ትርጓሜ የሚሰጠው ነብዩ መሐመድ የተወለዱበት ዕለት የሚታወስበትና የሚከበርበት በእስልምና እምነት ተከታዮችና በሊቃን የሚገለጽ ብዙ ኩነቶች መኖራቸውን አስረድተዋል። መውሊድ ነብዩ መሐመድ የተወለዱባት ልዩ ቀን ናት ያሉት ሼህ ጀማል ቀኗንም እሳቸው በጸሎት ያከብሯትና ያስታውሳትም ነበረ በማለት ሙስሊሙ ከጨለማ ወደ ብርሃን የወጡበት ቀን አድርገው እንደሚያስታውሱትም ገልጸዋል። መውሊድ ማለት እኛ ደስታችን ሙስሊሞች የምንገልጽበት ቀን ነው። ይኸውም ምንድነው? አላህ ወአማ ቢኒዕመቲ ረቢከ ፈሐድስ፣ አላህ የሰጠህን ጸጋ ተነጋገር፣ በንግግርም ሆነ በሌላ ደስታችን እንድንገልጽ አላህ ይነግረናል ማለት ነው። ወአማ ቢኒዕመቲ ረቢከ ፈሐድስ ሲባል ከዚህ የተሻለ የለገሰን ነገር የለም። ለዓለም ጨለማ በነበረበት ጊዜ ነቢዩን በመላክ እውቀት እንዲያስፋፉና ከአላህ ጋር ኸልቅን ከኻሊቅ ከአላህ ጋር ለማስተዋወቅ ነቢይ የተወለዱበት ቀን ነው ማለት ነው። የቀድሞ የዲላ ቢላል መስጂድ ኢማም የነበሩ ሼህ ሁሴን አወል የዕለቱ እንግዳ አላህ ፍርድ በሚሰጥበት ዕለት ነቢዩ መሐመድ ለእኛ አማላጅ ሆነው እዝነት ስለሚሰጡና ትልቅ ነቢይ ስለሆኑ መውለድን እናከብራለን ሲሉም ዕለቱ ከሃይማኖቱ አኳያ ትልቅ ትርጉም የሚሰጠው እንደሆነም አብራርተዋል። የነቢዩ መልካም ስነ ምግባርና ገድላቸው ለወጣቱና ለህዝበ ሙስሊሙ መሰረት እንደሆነም ሼህ ሁሴን አንስተዋል። ሙሐመድ ከመላካቸው በፊት ዓለማችን ባዕዳዊ በሆነ አምልኮ የተጥለቀለቀች ስብዕና የጠፋባት የሰው ልጅ ክብር ያጣችበት በሆነችበት ጊዜ ነው ነብዩ መሐመድ የተላኩት። ያንን የሰው ልጅ ከባዕድ አምልኮ ለማውጣት አላህን አንድ ነው ብለው ፈጣሪ አንድ ነው፣ ሰጪው አንድ ነው፣ አድራጊው አንድ ነው፣ ሰማይና ምድርን የፈጠረው አንድ አላህ ነው ብለው የሚለውን መርሃቸውን ለማስተማር ነው የመጡት። ስለዚህ የሰው ልጅ በአእምሮም በአስተሳሰብም በስነ ምግባርም ነፃ ሊወጣ የቻለው በሙሐመድ መላክ ነው። ኡመታቸው ሁሉም ኡመት ይባላል ወይም ህዝብ ይባላል። ያመነባቸውም ህዝባቸው ነው፣ ያመነውም የሳቸው ህዝብ ነው። አላንድም ያለው በሳቸው ዘመን የተፈጠረ ስለሆነ የሙሐመድ ህዝብ ነው። ስለዚህ ይህን ህዝብ ሁሉ አሁንም ነፃ ለማውጣት እሳቸው የጀመሩትን ፈለግ ኡመታቸው ወይም ተከታዮቻቸው ያንን አስተምሮ ቀጥሎ በማስተማር ነፃ ለማውጣት ህዝቡን ማለት ነው ትክክለኛው መንገድ ለመምራት ኃላፊነት አለበት። ለመዋደድ የመከባበር እንዲሁም ማለት ነው የመለወጥ የለውጥ እሳቤ ለማምጣት ማለት ነው ያስተማሩ ናቸው። ትምህርታቸውን ህዝባቸው ተቀብሎ የማስተላለፍ ግዴታ አለበት። ያንን ግዴታውን ለማወቅ ነው አሁን በየአመቱ ልደቱ ሲመጣ የእሳቸውን አርአያ ተከትሎ እንዴት ለማስታወስና ለማስገንዘብ ነው ይሄ ክብረ በዓል የሚከበረው። በእስልምና ከሚከበሩ በዓላት መካከል መውሊድ በኢትዮጵያውያን ከተለያዩ ባህላዊ እሴቶች ጋር የተዋሃደ መሆኑ ልዩ ያደርጋል ተብሏል። የተራራቁና የሚነፋፈቁ ሰዎች በመውሊድ በዓል እንደሚገናኙ የተገለጸ ሲሆን ችግር ሲመጣም ተሰባስበው ዱዓን የሚያደርጉበት ነው። በህዝበ ሙስሊሙ ዘንድ በዛሬው ዕለት እርድ ተከናውኖ ምግብ በማዘጋጀት የሃይማኖቱ ታላላቅ ምሁራንና አስተማሪዎችም በተገኙበት በጋራና ቤት ለቤት በዓሉ ይከበራል። በበዓሉ የተለያዩ ሃይማኖታዊ አስተምሮ ይዘት ያላቸው ኩነቶችም በሊቃን በወጣቶችና ህፃናት ቀርበዋል። በግጥም በዜማና መነባነብን ለበዓሉ ከቀረቡት መካከል ናቸው። በሴቶችና በወጣቶች በበዓሉ አከባበር ላይ የነበረውን መነቃቃትና ድባብ መመልከት የቻልነው ሲሆን በቢላል መስጂድ በተከበረው በዓል ያነጋገርናቸው ታዳሚያንም መውሊድ ከመንፈሳዊ ጥቅም ባሻገር ሰው እንዲገናኝና አብሮነትን እንዲያጠናክር እድል የሚሰጥ ታላቅ ዓመታዊ በዓል እንደሆነም ተናግረዋል። ወላሂ መውሊድ ማለት ለመግለጽም ለምንም የማይመች ነገር ነው። አላህ Subhanahu Wa Ta'ala ለዚህ ኡማ ከሰጣቸው የተሰጠው ነገር ሁሉ በላይ ረሱላችን ናቸው ሰለላሁ ዐለይሂ ወሰለም። ለዛ በደስታና በመደሰት ለሰው በማዘን በሻለው በመቸር ያሳልፍ ይገኛል።
ለመላው የእስልምና እምነት ተከታዮች በሙሉ እንደዛው ቤተሰቦቻችን እንደዛው የሙሐመድ ሰለላሁ ዐለይሂ ወሰለም ሰይዳችን ፍቅር ልባችሁ ላይ ላለ ሰዎች በሙሉ እንኳን ለ1501ኛው የሰይዳችን ሰለላሁ ዐለይሂ ወሰለም መውሊድ በዓል እንኳን በሰላም አደረሳችሁ። ሰላሙ የፍቅር የደስታ የመተሳሰብ እንዲሆን ለሁላችሁም ከልቤ እመኛለሁ። ይሄ የነብዩ አለይሂ ሰላቱ ወሰላም መውሊድ ለብዙዎቹ መነሳሻ ይሆናል። ለየት ባለ መንገድ ለወጣቱ መነሳሻ የሚሆነው ምንድነው? እንደሚታወቀው በየአመት ባሎቹ ምስኪኑ እንዲበላ ይነሳሳል። ወጣቱ እርስ በራሱ አንድ ሆኖ መስጂዱን በማገዝ አካባቢውን በማገዝ ለየት ባለ መልኩ ደግሞ አንድነትን ፈጥረው አካባቢያቸውን ለማነጽ ለየት ባለ መልኩ ይነሳሳሉ። እንደሚታወቀው ትልቅ የሆነ ሙሲባ ደርሶብናል። ሸይኻቸው ወደ አኸራ ሄደዋል። ግን የመውሊዱ ፍላጎት ምስኪኖች ሊበሉ ያላቸው አንድነት ያ ነገር ኋላ ሳያደርጋቸው የትልቅ የሆነ ፕሮግራም ወጣቱ ሊያዘጋጅ ችሏል። በዚህ ምን እንመለከታለን? ምንም ችግር ቢደርስባቸው ለምስኪኖች ከመድረስና አንድ ከመሆን ያስቆማቸው ነገር እንደሌለ ትምህርት እንወስዳለን። ለመላው ለእስልምና ተከታዮች በሙሉ እንኳን ለ1501ኛው ነብዩ አለይሂ ሰላቱ ወሰላም ውልደት የከበርንበት የላቅንበት የሰው ልጆች ከእንሳነት ወጥተን ሰው የሆንበት ሴት ልጅ በህይወቷ ከመቀበር አልፋ ጀነት ከሷ እግር ስር የሆነችበትን ቀን በሰላም አደረሳችሁ አደረሰናለሁ። የዲላ ከተማ የእስልምና እምነት ተከታዮች 1501ኛውን የመውሊድ በዓል ምክንያት በማድረግ ለ2000 አቅመ ደካሞች ማዕድ አጋሩ። ይልማ አበበ ያዘጋጀውን ዘገባ ቅድስት ደገፉ እንደሚከተለው ታቀርበዋለች። በእስልምና እምነት ተከታዮች በድምቀት ከሚከበሩ በዓላት መካከል አንዱ የሆነውን የነቢዩ መሐመድ የልደት በዓል 1501ኛው ጊዜ የሚከበረውን በዓል ምክንያት በማድረግ በዲላ ከተማ ለ2000 አቅም ደካማዎች ማዕድ አጋርተዋል። በከተማው የብላል የሰላምና የኑር መስጂድ ወጣቶች የተለያዩ የእምነት ተከታዮችን በማስተባበር በ1.5 ሚሊዮን ብር እርድ በማካሄድ ለአቅም ደካማዎች የበዓል መዋያ ስጋ አድለዋል። ኡስታዝ አሊ ነጋሽ የዲላ ከተማ የመውሊድ በዓል አስተባባሪ የታላቁ የነቢዩ መሐመድ የልደት በዓልን ስናከብር ቀድሞ ለሰው ልጆች ፍቅራቸውንና ብርሃን የተገለጠበትን ቀን ለማሰብ በህዝበ ሙስሊሙ ታላቅ ዕለት ነው ሲሉ ተናግረዋል። የዘንድሮው 1501ኛውን የመውሊድ በዓልን ምክንያት በማድረግ ለዲላና አካባቢ ለሚገኙ ለ2000 የኢኮኖሚ ችግር ላለባቸው ዜጎች እርድ በማካሄድ ስጋ ማከፋፈላቸውንም አብራርተዋል። ይህ ማለት ነብዩ ሰለላሁ ዐለይሂ ወሰለም ወደዚች ሀገር ላይ ብቅ ያሉበት ዘመን ነው ማለት ነው። በጨለማ ነበረ ሰው እኛን ከጨለማ ወደ ብርሃን ያወጡት ልክ ከዚህ በፊት እንደነበሩ ነቢያቶች አላህ ለኛ ደግሞ ለዚህ ለመጨረሻው ህዝብ መደምደሚያ ነብይ አድርጎ የላካቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጡበት ዓመተ ውልደቱን ነው ዛሬ ኢንሻአላህ የምናከብረው። ሙስሊሙ ህብረተሰብ ጋር ይሄ የመውሊዱ ኮሚቴ ዞሮ የተወሰኑ ያህል ሳንቲሞችን ሰብስበን ከብቶች ወደ 9 ከብቶች ከበድ ያሉ ከብቶችና አንድ ግመል አዘጋጅተን እነሱን ለእርድ አብቅተናል። እንዲሁም እዚህ ለገዳራ መስጂድ ላይ ቀባዶ መስጂድ ላይ እንደዚሁ ሌላ ከብቶች የተሰጡበትም ሁኔታ አለ። ይሄ ሁሉ ያው ተደርጓል። ይሄ ምንድነው ሁሉም ሰው እሳቸውን እያሰበ የተራበን በልቶ ኢንሻአላህ እንዲያድር በማሰብ ነው ይሄ ሁሉ ነገር የተደረገው። ነቢዩን በማስታወስ የተቸገሩትን መርዳት አስፈላጊ መሆኑን የገለጹት ኡስታዝ ለመላው ህዝብ ሙስሊሙ እንኳን አደረሳችሁ መልእክትም አስተላልፈዋል። በዓለም ላይ ላለው ህዝብ ሁሉ እንኳን ለዚህ ለታላቁ ለውዱ ነብይ መውሊድ እንኳን በሰላም አደረሳችሁ። በዓሉ ያው የሰላም የፍቅር የመተባበር የአንድነት እንዲያደርግልን ለሁሉም ምኞቴ ነው። እንኳን አደረሳችሁ እላለሁ። በተደረገው የገንዘብ አሰባሰብ የወጣቱ ሚና ከፍተኛውን ድርሻ እንደሚይዝ የፕሮግራሙ ተሳታፊ ኢንጂነር ዳውዳ ከድር ተናግረው በዓሉ የሚያጎናጽፈው በርካታ መልካም እሴቶች መኖሩን አንስተው ወጣቶች በሌሎች የልማት ትብብር ፕሮግራሞችም ቀዳሚ መሆን ይገባቸዋልም ብለዋል። በዓሉን ምዕመኑ በብላል መስጂድ ተገኝተው በታላቅ ድምቀት እንደሚከበርም የዲላ ከተማ የመውሊድ ኮሚቴው ገልጸዋል። ያው ነብያችን ሰለላሁ ዐለይሂ ወሰለም ሲላኩ ለልጅ ላዋቂ ለሁሉ ነው የተላኩት ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም ወደዚህ ወደ ዱንያ ዓለም መምጣት ለሁሉም ለእስላሙም ከእስላም ውጪም ላለው ሃይማኖት ትልቅ እዝነት ነው። አላህም በቁርአኑ ወማ አርሰልናከ ኢላ ረህመተን ሊልዓለሚን እኔ አንተን ስልክህ ለዓለም እዝነት አድርጌ ነው የላኩህ ይላቸዋል። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ወጣቱንም ያኒ ለሴቱም ለወንዱም ለሁሉም ነው እና የተላኩት። በተለይ አሁን ባለው በዚህ ድባብ
ወጣቱ ኢንሻአላህ ትልቅ እንቅስቃሴ እያደረገ ነው ያለው በመደሰት በማስደሰት ላይ ምስኪኖችን በመርዳት ላይ ይሄ ወጣቶች አስተባብረው ብዙ የሆነ በሬዎች ታርደው ለምስኪኖች ይከፋፈላሉ። ይሄ ትልቅ ተግባር ነው። በዚሁ ኢንሻአላህ ተጠናክሮ እንዲቀጥል ምኞቴ ነው። አቶ መሐመድ በሽር የመውሊድ በዓል ኮሚቴ አባል ሲሆኑ ህዝበ ሙስሊሙ በዓሉን ሲያከብር የተለመደውን የመተጋገዝ ልማድን አስፍቶ ተግባራዊ ማድረግ እንደሚገባም በመጠቆም ለበዓሉ መልካም ምኞታቸውንም አስተላልፈዋል። እና በዓሉን በተመለከተ ይሄ አሁን ለምስኪኑ ህብረተሰብ የሚከፋፈል ነው። በዓሉን በማስመልከት ነው እርዶ የሚካሄደው ለእያንዳንዱ ዲላ ውስጥ ላለ ለምስኪኑ ህብረተሰብ እንዲዳረስ ይደረጋል ማለት ነው። ያው ያለን መልእክት እያንዳንዱ በየቤቱ በሚያዘጋጀው የሌለውን በመጥራትና አብሮ በመብላት ትብብር ሰደቃ ማድረግ አለበት እላለሁ። ያው በመጨረሻም በመላው ዓለም የሚገኙ የእስልምና ሃይማኖት ተከታዮችና ለኢትዮጵያ ህዝብ በሙሉ እንኳን በሰላም አደረሰን አደረሳችሁ እላለሁ። በዘንድሮ ምርት ዘመን በመኸር እርሻ 498,000 ኩንታል በላይ ምርት ለመሰብሰብ መታቀዱን የጌዴኦ ዞን የራጴ ወረዳ ግብርና ጽሕፈት ቤት አስታወቀ። ፈተናን በህብረት ኢሊኖን በመላት በሚል መሪ ቃል የደጋ ስንዴ በኩታ ገጠም ማስጀመሪያ መርሃ ግብር በወረዳው ጨራቃ ቀበሌም ተካሂዷል። ዘሩን ሹፌር ያዘጋጀውን ዘገባ ብሌን ተገናኝ እንደሚከተለው ታቀርበዋለች። መርሃ ግብሩን በንግግር የከፈቱት የወረዳው ግብርና ጽሕፈት ቤት ኃላፊ ወረዳው በስንዴ፣ በገብስ፣ በባቂላ፣ በቆሎና ሌሎች ምርቶች በስፋት የሚታወቅ አካባቢ መሆኑንም ጠቁመዋል። በተያዘው የምርት ዘመን በወረዳው ከ7233 በላይ ሄክታር መሬት በመኸር እርሻ ለመሸፈን መታቀዱንም ኃላፊው ጠቁመዋል። ኃላፊውም አክሎ 2059 ሄክታር መሬት በኩታ ገጠም እየለማ መሆኑን አንስተው ከዚህ ውስጥም ከ130 በላይ ሄክታር መሬት በስንዴ የሚሸፍን መሆኑንም አስታውቀዋል። ለወረዳ 7233 ሄክታር በላቅደን ወደ ተግባር ገብተን እስከ ዘረገባንበት አግባብ አለ። በዚህ መነሻ ስናደርግ ያው ከ2018 እና 9 ወደ እቅድ ስንገባ የ2017 እና 8 መነሻ እቅዱን ገምገምናል። አፈጻጸሙን ስንገመግም ያው ከመሬት ልየታ ጋር ተያይዞ ቀሪ መሬቶች ያሉትን መነሻ በማድረግ ቀሪ መሬት እያንዳንዱ ቀበሌ ላይ እስከ ቀበሌ እስከ ታችኛ አርሶ አደር ድረስ ልየታ ስራዎች ግብርና ባለሙያ የቀበሌም የቢሮም ወርዶ ልየታ ካደረገ በኋላ መንግስትም ባስቀመጠው አቅጣጫ መነሻ ዜሮ ግብ ነው ብሎ መሬት ጾም ማደር ዜሮ ግብ ነው ብሎ ባስቀመጠ መነሻ አንፃር እስከ ታች ድረስ መሬት ልየታ ስራዎች በስፋት ተሰርቶ አምና ላይ ደካማ ጎን ነው ብለን የለየን ነው። ዘንድሮ አንድ መሬት ጾም ማደር የለበትም ተብሎ ከተለየ በኋላ ወደ ተግባር ገብተን እርሻ ዝግጅት መጀመር ባለበት ልክ ተጀምሮ ዛሬ ላይ ወደ ዘር ገባንበት አግባብ ነው ያለው። በመኸር ተግባር 12938 አርሶ አደሮች እየተሳተፉ መሆናቸውን የጠቆሙት ኃላፊው በዘንድሮ መኸር እርሻ 498137 ኩንታል ምርት ለመሰብሰብ መታቀዱንም አስረድተዋል። በአጠቃላይ ከወረዳ አንጻር 2000 በላይ በኩታ ገጠም አርሶ አደር እንዲያለማ ከአርሶ አደር ጋር መግባባት በመፍጠር ስንዴ እንደ መንግስትም የመንግስት ኢኒሼቲቭ ከመሆኑ ጋር ታይዞ የኢትዮጵያ ታሪክ የቀየረ ሰብልም ከመሆኑ ጋር ታይዞ ያንዳንዱ አርሶ አደር ዘንድሮ ላይ ወደ ስንዴ ወደ እርሻ ገብቶ መዝራት አለበት በሚለው ግብ ይዘን ኢኮኖሚ ስለሆነ ስንዴ ኢኮኖሚ ነው እንደ ሀገር። ነገር ግን እንደ ሀገር የተቀመጠ ግብ ስለሆነ እኛ ጋም ይሄ ግብ ወደ ተግባር ገብቶ መከናወን ስላለበት በስፋት አርሶ አደር እንዲሳተፍ እያደረገን ያለንበት አግባብ ነው ያለው። በማስጀመሪያ መርሃ ግብር ላይ የተገኙት የራጴ ወረዳ ዋና አስተዳዳሪ በወረዳው በስፋት የሚመረተው የስንዴ ምርጥ ዘር ከዞኑ አልፎ ለክልሉ የተለያዩ አካባቢዎች ተደራሽ እንዲሆን እየተሰራ መሆኑንም ተናግረዋል። በወረዳችን ደረጃ በ2018 በቋሚና በጓሮ አትክልት ወደ 7000 ሄክታር በላይ ለማረስ ያቅደናል። ከዚህ ውስጥ 2200 በላይ በኩታ ገጠም ነው የምናርሰው። ስለዚህ ከዚህ አንፃር ከዚህ በፊት የስንዴ ደጋ ላይ ስንዴ አልተለመደም፣ ገና ዘንድሮ ነው የጀመርነውና ዛሬ በዚህ በጨራቃ ቀበሌ ጎንቂ 7 የሚባል የብልጽግና ህብረት ነው። ስለዚህ እዚህ ላይ የጀመርነው የስንዴ የመኸር ስንዴ እርሻ ውስጥ ነው ያለነውና ስለዚህ ወደ 130 ሄክታር በስንዴ ብቻ ነው የምናለማ ከ2000
ሄክታር ውስጥ ሌላውን ደግሞ በገብስ የምናለማ ነው የሚሆነውና ጨረቃ ብቻ አይደለም ማንዶም ላባሬጅም በዚህ ልክ ያው አጠናክረን ነው የምንቀጥለው። ስለዚህ ከዚህ አንፃር ገና ማስጀመር ስለሆነ አርሶ አደሩ እስክለምድ ድረስ ያው ከመንግስት የቀረበ በነጻ የቀረበ የስንዴና ኖራ አለ። እኛም ደግሞ ግብዓት አግዘናል ማለት ነው። በወረዳው ሳይታረሱ የቆዩ መሬቶችን በመለየት ምርታማነትን ለማሻሻል እየሰራ መሆኑን የጠቆሙት አስተዳዳሪው ሁሉም አርሶ አደሮች በቁርጠኝነት መስራት እንደሚገባም ተናግረዋል። ከተረጅነት በመላቀቅ በምግብ ራስን ለመቻል መንግስት የጀመረውን ጥረቶች ተጠናክረው እንዲቀጥሉ የበኩሉን የሚጠበቅበትን ሁሉ ያደርጋልን ብለዋል። ምርቱን ለመጨመር አንደኛው በኩታ ገጠም ማረስ ነው። ሁለተኛ ደግሞ በጋም ጨምሮ ክረምት ብቻ የምታረሰው በጋ ብቻ ማረስ ነው። ሶስተኛ ደግሞ በበሬና በእጅ ብቻ ያው ምርት መጨመር ስለማይቻል ትራክተርን በዚህ ልክ ያው ዘንድሮ ጀምረን በዚህ ልክ እየሰራን ያለነውና ስለዚህ በእነዚህ ተጠቅመን ያው እርሻውን ሰፋ አድርጎ በማረስና ምርታማነቱን በመጨመር ከፍተኛ ስራ ነው የተሰራ ያለው። ከዚህም በተጨማሪ ከተረጅነት ወደ ምርታማነት በሚልም መርሃ ግብር መነሻ አድርገን በየቀበሌ እየታረሰ ነው ማለት ነው። በወረዳው አርሶ አደሮች በበኩላቸው እርሻቸውን ደጋግመው በማረስ ለመኸር እርሻ እየሰሩ መሆናቸውን ጠቁመው የስንዴ ምርጥ ዘር በኩታ ገጠም ለማረስ ምርታማነታቸውንም ለማሻሻል እየተንቀሳቀሱ መሆናቸውንም ተናግረዋል። ድሮ የምንሰራ አተርና ባቅላ ገብስ ነበረ። አሁን ግን ስንዴ ድሮ አይደለም ገና እያሻሻላችሁ ትሄዳላችሁ እያሉ በቃ የወረዳ ድጋፍና የቀበሌ ድጋፍም እንደዚህ ትምህርት የሰጠበት ምክንያት ያው በቃ እየሰራን አሁን በስራ ላይ ቆምናል። ድሮ እንደዚህ ያለ ነገር በመንግስት በኩልም አይነበረም። ዛሬ ግን ዘንድሮ 2018 መኸርና 2019 መኸር ላይ በወረዳ ድጋፍና እንደውም በግብርኛ በቀበሌ አመራር ድጋፍ የወሰደነው ልምድ ዘንድሮ አቅደን በአካባቢያችን ላይ ያለው በጎረቤታችን ላይ ያለው ሰዎች ሁሉ ተሰባስበን አንድ ለአምስት ፈጥረን ይሄው ከአንደኛ እርሻ ዘሩ እስከሚዘራ ድረስ ይሄው እየሰራን እስከ ዛሬ ደርሰናል። አምራች ዜጋን ለመፍጠር ጤናው የተጠበቀ ማህበረሰብን መፍጠር እንደሚገባ ተገለጸ። መብራቱ አበበ ተጨማሪ አለው። የጌዴኦ ዞን ጤና መምሪያን ለጤና ጣቢያ አስተዳደር ቦርድ ሰብሳቢዎችና አባላት የሪፌራል አገልግሎት አተገባበርና በኦዲት ግኝት ግምገማ እንዲሁም የዋሽፌት ዙሪያ ለዞን መዋቅሮችና ኃላፊዎች የንቅናቄ መድረክ አካሂዷል። በመድረኩ የተገኙት የጌዴኦ ዞን ብልጽግና ፓርቲ ፖለቲካና የህዝብ ግንኙነት ዘርፍ ኃላፊ አቶ አዲሱ አየለ በበኩላቸው የጤና ዘርፍ የህዝብን ኑሮ ጥራትና የሰው ሀብት ልማት በቀጥታ የሚወሰን ወሳኝ ዘርፍ መሆኑን ጠቅመዋል። የተቋማት ቅንጅታዊ አሰራርን በማጠናከር ለህብረተሰቡ የሚሰጠው ተደራሽ እና ጥራት ያለው የጤና አገልግሎት ለመስጠት በትኩረት መስራት እንደሚገባም አክለዋል። በጤና ተቋማት የሚከሰቱ የአሰራር ክፍተቶችን በሪፈራል፣ በኦዲት፣ በንጽህናና በሌሎች አገልግሎት ዘርፎች ላይ ችግሮችን በመለየትና በመፍታት ላይ መሰራት እንደሚገባ አቶ አዲሱ አስገነዝበዋል። ጽዱና ምቹ አካባቢ መፍጠር ጤናውን የጠበቀ አምራች ትውልድን ለመፍጠር መረባረብ እንደሚገባም ጠይቋል። አምራች ዜጋን ለመፍጠር የመንገድ ዳር ንጽህናና በአካባቢው የሚጠበቅ ጽዱና ተላላፊ በሽታዎችን የመከላከል አቅማችን ማሳደግ ይገባል ሲሉም አክለዋል። ጽዱ ኢትዮጵያ 2030 ላይ ጽዱ ኢትዮጵያ እንፈጥራለን በሚል ሞቶ ነው እየተነሳን ያለ ነው። ከዚህ አንጻር እንደ ዞናችን ያሉን 33 ጤና ጣቢያና 3 ሆስፒታል አሉን። እነኚህን በ3 ወር ወይ ደግሞ በ100 ቀን እቅድ ውስጥ አካተን 100% ሁሉንም ጤና ተቋም የማደስ ስራ ለመስራት የቅድ አካል አድርገን ስራ እየተነስተናል። ሁሉንም ጤና ጣቢያና ሆስፒታል ማደስ ነው። በዚህ 3 ወር ውስጥ አድሰን ማጠናቀቅ ለተገልጋይ ወይ ደግሞ ለህሙማን ምቹና ማራኪ እንዲሆን የማረክ ስራ ነው እየተሰራ ያለው። ግቢውን የማስዋብ ስራዎች አንዱ የጽዱ ኢትዮጵያ ኢኒሼቲቭ አካል ነውና ያን ደሊቨርድ ማድረግ ነው ከኛ የሚጠበቀው። በሁሉም ዘርፍ ውጤታማ ለመሆን ጤናውን የተጠበቀ ማህበረሰብ መፍጠር እንደሚገባ ገልጸው የተደራጀ ሀብት በማመንጨት ከመድኃኒት አቅርቦት ጋር ተያይዘው የሚነሱ ጥያቄዎችን ለመመለስ በትኩረት መስራት እንዳለበትም አክለዋል። በተለይም የማህበረሰብ መድኃኒት ቤቶች ተደራሽነት አኳያ ውስንነቶች እንዳለው በማንሳት በቀጣይም ትኩረት ተደርጎ መሰራት እንዳለበትም
አክለዋል። የመድኃኒት ጉዳይ እንግዲህ አንዱ በጉድለትነት የገመገምናቸው ጉዳዮች ናቸው። ቦርዱ ሚናውን በአግባቡ እየተወጣ እንዳልሆነ በዛው ልክ ደግሞ ሚናቸውን እየተወጡ ያሉ አካላት እንዳሉ ለማየት ችለናል። ይህን ስንል አንድ ጤና ተቋም እንግዲህ ለአንድ ጤና ጣቢያ ምንም ብር አመቱን ሙሉ በጀት ማይበጅቱ ወረዳዎች አሉ፣ ከተማ አስተዳደር አለ። ቀጥሎ ምንም 100 ሺህ ብር ለመድኃኒት የሚይዙ አሉ፣ 50 ሺህ ብር የሚይዙ አሉ። እነኚህ እንግዲህ ስታይ ቀጥሎም ደግሞ የእናቶች ወሊድ አገልግሎት አለ። የእናቶች ወሊድ አገልግሎት በነፃ ነው። ይሄ በነፃ የምትሰጠው ደግሞ ጤና ተቋማት ከሰበሰቡት እዛው ነው እየሰበሰብከውን ወጪ ያወጣ የተለያዩ ግላብ ሊሆን ይችላል፣ ሌሎች የሕክምና መገልገያ ግብአቶች ሊሆኑ ይችላሉ። እሱን እየገዛ የምትጠቀመውና ስለዚህ የበጀት አያያዝ ጉዳይ አንዱ እንደ ጉድለትነት ገምግመን አሁን የበጀት ወቅት ከመሆኑ ጋር ተያይዞ እሱን በጀት አካል እንዲደረግ አንዱ የህዝቡን ጥያቄ ይመልሳል ብለን አስበን እየተንቀሳቀስን ያለ ነው የማህበረሰብ መድኃኒት ቤት ነው። ከዚህ አንፃር በጣም ውስንነት አለ። አንዱ ከዚህ አንፃር ገደብ ወረዳ የተሻለ ነው። ገደብ ወረዳ፣ ወናጎ ከተማ፣ እንደዚሁም ይርጋ ጨፌ ወረዳ፣ ቡሌ ከተማ እነኛ አካባቢዎች ጥሩ ነገር አለ በአንጻራዊ እና ገደብ ከተማ። የተቀሩት አካባቢ ግን ገና ብዙ አልተሰራም፣ ትኩረትም አላገኘም ጉዳዩና እነኚህ ላይ ሞር ፎከስ ያደረገ ውይይት ነበረ። ጤና ተቋማት ለታካሚዎቹ ከአገልግሎት አሰጣጥ አኳያ ምቹና ሳቢ በማድረግ ቀልጣፋ አገልግሎት መስጠት እንደሚገባ ተሳታፎቹ አንስተዋል። የጤና ማዕከል ችግር ፈቺ የሆኑ ጉዳዮች ላይ ልዩ ትኩረት በማድረግ በሁሉም ወረዳና ከተማ አስተዳደር የአካባቢውን ጤና መጠበቅ ላይ አተኩሮ መስራት ያስፈልጋል ነው ያሉት። ከዚህ ጋር ጤና ተቋማትን ጽዱ ከማድረግ ለምሳሌ እንደኛ ወረዳ ከጽህፈት ቤት ጀምሮ እስከ ታችኛው መዋቅር ድረስ ጽዱ ለማድረግ ሪፎርም ማድረግ ጀምረናል ማለት ነው። ጤና ተቋም ምሳሌ መሆን ስላለበት አገልግሎት የሚሰጥ ተቋም እንደመሆኑ መጠን ሌሎች አገልግሎት ሰጪ አካላት ሲመጡ ጥሩ የሆነ አካባቢ፣ ሳቢ የሆነ አካባቢ እንደ ሀገራችን ኢትዮጵያ የጠቅላይ ሚኒስትራችን ኢኒሼቲቭ የሆነውን ጽዱ ኢትዮጵያ አተገባበር ከቀበሌ መዋቅር ጀምሮ ስራዎች እየሰራ ነው ያለው። ከዚህ ቀደም ጤና ተቋማት ከፍተኛ የገንዘብ እጥረት ነበረባቸው። በተለይ ማህበረሰቡ የጤና መድን አገልግሎት ተጠቃሚ ከሆነ በኋላ መድኃኒት የመግዛት የሕክምና መገልገያዎችን የማሟላት ስራዎች በጥሩ ሁኔታ እየተካሄዱ ነው። ማህበረሰቡም ከዚህ በቀደም በመድኃኒት አቅርቦት ላይ በጣም ቅሬታ ያቀርብ ነበረ። አሁን ግን ከቀድሞ ይልቅ ጥሩ የሆነ አገልግሎት የመስጠት ስራ ጤና ተቋማት ደረጃ እየተካሄደ በመሆኑ እኔ ከአገልግሎት አንጻር ባለሙያውም ስነ ምግባሩ እየተሻሻለ እየመጣ ነው። የጤና ስርዓት ለማሻሻል በዞኑ የተጀመሩ ስራዎች ለማጠናከር የጤና ተቋማትና ባለድርሻ አካላት በቅንጅት መንቀሳቀስ እንዳለበትም ገልጸዋል። ሁሉም ጤና ተቋማት ጽዱና ማራኪ በማድረግ ለሌሎች አርአያነት የተረጋገጠ እንዲሆን ከምንም ጊዜ በላይ ትኩረት የሚሻ ጉዳይ በመሆኑ ትኩረት ሊሰጥ እንደሚገባም ገልጸዋል። ሁሉም አካባቢ ላይ ጽዱ እንግዲህ እንደ መንግስት የተጀመሩ ነገሮች አሉ። ጽዱ አካባቢን ጽዱ ቀበሌ ፈጥረን እንግዲህ ወደ ታች ማህበረሰቡ ተጠቃሚ እንዲሆን ከሚመጡ ከተጓዳኝ በሽታዎች ነፃ ሆኖ እንዲወጡ ለመስራት እንግዲህ ከኛ ከባለድርሻ ተቋማት እንግዲህ የሚጠበቅብን በተለይ እንደ ፋይናንስ ተቋም በተለይ የሚመለከተውን ጉዳይ ላይ በተለይ በሚመጡ ጥያቄዎች ላይ ቶሎ ፈጣኝ ምላሽ በመስጠት ማህበረሰቡ ተጠቃሚ እንዲሆን ተቋማትን በመደገፍ የበኩላችንን ልንወጣ ይገባል የሚል እምነት አለ። የጤና ችግር ከአካባቢ ንጽህና ጉድለት የሚመጡ ናቸው። ከግል ንጽህና ጉድለት የሚመጡ ናቸው። የንጽህና ጉድለት የምታስበው ራስ ላይ ብቻ አይደለም። ሰፈሪን ማሰብ አለብህ፣ ጎረቤትን ማሰብ አለብህ፣ የሚሰራባቸውን ተቋማቶች ማሰብ አለብህ፣ ሄደ የምትመገብበትን ማሰብ አለብህ። ስትወጣ ስትገባ የትኛው ማህበራዊ መስተጋብር ውስጥ የንጽህና ጉዳይ ይነሳል። ይሄን ነው ማሰብ። ይሄን ካሰብን በንጽህና ጉድለት ምክንያት ኢንቨስት የምናደርገውን ገንዘብ ለሕክምናና ለውጪ አገር ሰለባ ነው የምንጋለጠው። ይሄን ማስቀረት የሚችለው ንጹህ ስታደርግ ነው። ቅድም እንዳልኩ 85% በላይ ንጽህና ነው። ስለዚህ አንድ ሰው የንጽህናን ጉዳይ ጠበቀ ማለት 85% ለሕክምና የሚያወጣው ወጪ አዳነ ማለት ነው። የግብርናው ዘርፍ ለሁሉም መሰረት በመሆኑ ሊኖ ሊያስከትል የሚችለውን ተጽዕኖ ለመቀልበስ ሁሉም ባለድርሻ አካላት በትኩረት ሊሰሩ እንደሚገባ ተገለጸ። ደፋር ገመደ ያዘጋጀውን ዘገባ ደመላሽ ጉልማ እንደሚከተለው ያቀርበዋል።
የኤልኒኖ ክስተት ሊያስከትል የሚችለውን ተጽዕኖ ለመቀልበስ እንደ ክልል ግብርና ቢሮ በሁሉም የግብርና ዘርፎች ላይ ተገምግሞ ወደ ታችኛው መዋቅር የወረደ አጀንዳ መሆኑን የሁሉም ወረዳ ግብርና ቤተሰቦች ፈተናዎችን ወደ ድል መቀየር እንደሚገባም ተገልጿል። የደቡብ ኢትዮጵያ ክልል ግብርና ቢሮ ዲላ ክላስተር ማስተባበሪያ አማካሪ ጽህፈት ቤት ኃላፊ አቶ አበባዩ ኢሳያስ የኤልኒኖ ክስተት እንደ ሀገርም ሆነ እንደ ክልል መስተዋሉን ተከትሎ በግብርና ልማት ተግባራት ላይ ተጽዕኖ የተደቀነ ቢሆኑም ሁሉም የግብርና ቤተሰቦች በዞኑ ያሉትን እድሎች ወደ ስራ በማስገባት ከዚህ አደጋ ለመታደግ ጥረት ማድረግ እንደሚገባ አጽንኦት ሰጥተዋል። የተለያዩ የሰው ኃይሎችን በመጠቀም በመሬት ላይ ያለውን ሰብል ጉዳት እንዳይደርስበት መስራትና ያልተዘራውንም ሰብል የተለያዩ አማራጮችን በመጠቀም በመዝራት የተያዘው እቅድ መከናወን እንዳለበትም አስገንዝበዋል። ከምንም በላይ ይሄ ከወቅቱ አየር አጠቃላይ ጸባይ ጋር ታይዞ ከኤልኒኖ ክስተት ጋር ታይዞ እንደ ሀገር ሊገጥሙ የሚችሉ ተግዳሮቶች በዝርዝር ተገምግመዋል፣ ተለይተዋል። በእኛም ደረጃ እንደ ክልል መንግስት የክልሉ ግብርና ቢሮ በሁሉም ዘርፍ እርሻ፣ ተፈጥሮ፣ እንስሳትና አሳ፣ ህብረት ስራ፣ ቡናና ቅመማ ቅመምና ሌሎች ዘርፎች በግብርና ያሉ ዘርፎች ዝርዝር የኤልኒኖን ክስተት ሊቋቋም የሚችል ዝርዝር እቅድ እንዲያቅድ ለሁሉም ዘርፍ አሳይመንት ተሰጥቶ ዛሬ በመናደርገው ውይይት ላይ ተግባቦት ፈጥረን ታች ከነገ ጀምሮ ደግሞ መሬት አስነክተን የግብርና ስራ የሚዳሰስ የሚጨበጥ እንደ ሌሎች አየር ላይ የሚውል አይደለም። ኢንቨስትመንት ነው። መሬት እናስነካለን፣ ይበቅላል፣ ለገበያ ይቀርባል፣ ለምግብ ይቀርባል። ኢንቨስትመንት ነው። ራሱን የቻለ ትልቅ ሁጅ ኢንቨስትመንት ነው። የጌዲዮ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ተገኝ ታደሰ የጋራ ግንዛቤ ተግባቡ በመፍጠር ከአመራር ጀምሮ እስከ አርሶ አደር ድረስ ይህን ተግባር ለመፈጸም የመስኖ ውሃንና ፕሮጀክቶችን በማቀናጀት መሰል እድሎችን በአግባቡ በመጠቀም ችግሩን መቀልበስ እንደሚቻልም አስገንዝበዋል። ችግሩ እንደ ክልል ብሎም እንደ ዞን ያለ ቢሆንም በተለይም ለችግሩ ተጋላጭ የሆኑ ወረዳዎችና ቀበሌዎችን በመለየት ያልተዘራውን መሬት በመዝራትና ለችግሩ አፋጣኝ ምላሽ በመስጠት ችግሩን ወደ ድል መቀየር እንደሚገባም አሳስበዋል። ምግብ እንዳይኖር ወይም ምርቱ በጣም እንዲቀንስ ሊያደርግ የሚችል የአየር መዛባት ችግር ነው የተፈጠረው። ስለዚህ ይሄ ችግር አደገኛ ችግር እንደሆነ ሁላችንም ልንረዳ ይገባል። አደገኛ ችግር ነው። ለእገሌ ብለህ ሃይ እገሌ ይፈጽም እነ እገሌ ይፈጽሙ ብለህ የምትለው አይደለም። የሁሉንም ተቋም ቅንጅት ይፈልጋል። በባለቤትነት የግብርና ዘርፍ አመራሩ፣ ማኔጅመንቱ፣ ባለሙያ ለተቀን ይሄን ጉዳይ ገብቶት መምራት መስራት መቻል አለበት። ይሄ ችግር ባለበት የምግብ ዋስትናችንን የተለያዩ ስራዎችን ሰርተን አረጋግጠን ህዝባችን ልንታደግ የምንችላቸው ምኖች አሉ፣ እድሎች አሉ። እነኚህ እድሎች ምንድን ናቸው? እድሎችን በደንብ ደግሞ ልንረዳ ይገባል። ከሌሎች ዞኖች በተለየ መንገድ የኛ ዞን በ5 እርምጃ ምን ታገኛለህ? ውሃ ታገኛለህ። ክሪቲካል ችግር ምን ብለናል? ሞስቸር ብለናል። ውሃ አለ። የውሃ ሀብቶቻችን የተሻሉ ናቸው። ወንዞች አሉ። በወንዝ ደረጃ የሚጠቀሱ ከ48 በላይ ወንዞች አሉ በጌዴኦ ዞን። የመድረኩ ተሳታፊው በበኩላቸው በየወረዳው በከፊል ቋሚና ጊዜያዊ ሰብሎች ላይ የዝናብ እጥረት እያስከተለ ያለውን ተጽዕኖ ለመቋቋም ከሚመለከታቸው አካላት ጋር በመመካከር አስፈላጊውን ዝግጅት ማድረጋቸውን ተናግሯል። ህብረተሰቡ በምግብ እጥረትና እንስሳት ለከፋ ጉዳት እንዳይዳረግ የሚወርደውን አጀንዳ ይዞ ወደ ተግባር በመቀየር እየተሰራ መሆኑን አስረድቷል። ህብረተሰቡን በማነቃቃትና በማስተባበር አሁን እንደ ክልል ብሎም እንደ ሀገር የተከሰተውን የአየር ንብረት መዛባት ለመቋቋም ሁሉም የግብርና ቤተሰብ ከወትሮ በተለየ መልኩ ለመስራት በቂ ዝግጅት መደረጉን ተሳታፊዎች ገልጸዋል። ይሄ እንግዲህ የኤልኒኖ ክስተት እንደ ክልልም የተከሰተ ክስተት ነው። በተለይ እንደኛ አካባቢ እንደ ዞናችንም የተወሰነ 4 ወረዳዎች በዚህ በኤልኒኖ ምክንያት በበልግ የተሰራ ሰብሎች ላይ በመጠነኛ ጉዳት አድርሷል። በተለይ በቆሎ ላይ በተለይ በአሁኑ ደግሞ ቦሎቄ ላይ የተወሰነ ቡና ላይም አሁን እያየን ያለናቸው ምልክቶች በጣም አሳሳቢ ነውና ቶሎ የሚደርሳቸው ሰብላቶች ላይ በደንብ እንዲዘሩ በተለይ ቦሎቄን ቶሎ የሚደርሱ የሰብል አይነቶችንም እንዲዘሩ፣ ድንች አይነቶችንም ቶሎ እንዲዘሩ፣ እነዚህ ካሮት፣ ጥቅል ጎመን፣ ቀይ ስር እነዚህ የጋራ አትክልቶችንም በጊዜ እንዳምርቶ ኦሬንት አድርገናል አርሶ አደሮችም ማለት ነው። ከአርሶ አደሮችም ጋር መግባባት ፈጥረናል። አንደኛ ቀደም ብሎ እርሻቸውን እንዲያዘጋጁ የኤልኒኖ ክስተት እንዳለም ጭምር አሳውቀን መግባባት ላይ ተፈጥሯል። ያንን ምክንያት በማድረግ አሁን እርሻ ቀደም ብሎ አርሶ አደሩ አዘጋጅቷል። ለመዝራት አሁን የተቸገረበት ሁኔታ አለ። ቢኖርም ግን ያለውን አማራጭ አሁን መጠቀም አለብን። ምክንያቱም አሁን ያለውን አማራጭ የምንጠቀመው
ፈጥኖ የሚደርሰውን ሰብልን በወቅቱ መዝራት። ሁለተኛ ውሃን እርጥበትን የሚያዙ የተለያዩ ቴክኖሎጂዎች አሉ። አሁን ታይሬጅ የሚባል አለ። ለምሳሌ ከ6 መስመር በኋላ 7ኛው መስመር ክፍት አድርጎ ቦይን መክፈት እዛ እርጥበቱን እንዲያዝ እሱን ቴክኖሎጂ አሁን ለያርሶ አደሩ ግንዛቤ በመስጠት እነዚህን ስራዎችን እየሰራን ነው። ከተቀመጡ አሰራሮች እርጥበት ማቆያ መንገዶችን የተለያዩ የውሃዎችን የማቀብ ውሃዎችን የማቆየት የዚህ የጉዝጓዞችን የማዘጋጀት በሰብሎቹ ስር በተለይ በቋሚ ሰብሎቹ ስር በዚህ እንዳይጠቃ እና ተጋላጭ እንዳይሆን ለመታደግ መጎዝጎዝ መልች የማድረግ እንዲሁም የእርጥበት እንዲይዙ የእርጥበት ማቆየት ስራዎችን በመስራትና ጥላ ዛፎችን እየተከልን በተለይ ማለት ነው ውሃ ያሉባቸው አካባቢዎች ላይ ደግሞ ውሃውን እንዲሰርግ ጎርፎችንም ወደ ማሳ ውስጥ እንዲገባ የማድረግ ስራዎች እየተሰሩ ናቸው። ከዚህ ጋር ተያይዞ እንስሳት እርባታችንም ተጽዕኖ የሚያሳድር ነው። በተለይ እንስሳት እርባታችን ስናስብ ከመኖ ስራ ባሻገር ማሰብ ስለማይቻል በእንስሳት እርባታ በተለይ የመኖ ልማት ስራችን ላይ እነዚህ የዝናብ እጥረት ከፍተኛ ጉዳት እያስከተለ ስለሚገኝ እነዚህንም መከላከል የሚያስችሉ በተለይ በእርከን የተሰሩባቸው ቦታዎች ላይ የመኖ ሳሮችን የተከልንባቸውን በዚህ በተለያዩ የመስኖ ስራዎች ወይ ደግሞ በውሃ ካሉባቸው አካባቢዎች ላይ በመስኖ የሚለማበትን መንገድ በማመቻቸት የመከላከል ስራ እየሰራን ጥረት እያደረግን እንገኛለን ማለት ነው። በ2019 በጀት ዓመት ከ681 ሚሊዮን ብር በላይ ገቢ ለመሰብሰብ አቅዶ እየሰራ መሆኑን የይርጋ ጨፌ ወረዳ ገቢዎች ጽሕፈት ቤት አስታወቀ። የማህበረሰቡን የመሰረተ ልማት ጥያቄዎችን በተገቢው መንገድ ለመመለስ ገቢን አማጦ መሰብሰብ እንደሚገባም ተመላክቷል። ተስፋዬ ጎበና ያዘጋጀውን ዘገባ ዳኛቸው ሳሙኤል ያቀርበዋል። የሀገሪቱንና የሕዝቡን መሰረተ ልማት ጥያቄዎችን ለመመለስ ግብርን በወቅቱ መክፈል ከሁሉም ዜጋ የሚጠበቅ የዜግነት ግዴታ ነው። የይርጋ ጨፌ ወረዳ የገቢዎች ጽሕፈት ቤት ኃላፊ በ2018 በጀት ዓመት ላይ 390 ሚሊዮን ብር በላይ ገቢ ለመሰብሰብ ታቅዶ ከባለድርሻ አካላት ጋርና ተቀናጅተው በሰሩት ስራ 512 ሚሊዮን ብር በላይ ማሳካት መቻላቸውን ገልጸዋል። በ2019 በጀት ዓመት ላይ ወረዳ የተለያዩ የገቢ ቋቶችን ለይተው 681 ሚሊዮን ብር በላይ ገቢ ለመሰብሰብ ከሚመለከታቸው ጋር መግባባት ፈጥረው ወደ ስራ መግባታቸውን የገለጹት ኃላፊው በቀጣይም እቅዱን ለማሳካት ተቀናጅተው እንደሚሰሩም ተናግረዋል። እንደ ወረዳችን ከዞን የወረደልን እቅድ ነበር 390 ሚሊዮን እና ከዛ በላይ እቅድ የወረደበት አግባብ ነበር። በዛ ልክ ይሄ እቅድ ሲወርድ ከየትኛውም ነገር በላይ ቅንጅታዊ አሰራር ላይ ነው መሰረት አድርገን መንቀሳቀስ ጀመር ነው። እንደ ቢሮአችን የምናደርገው የኛ የቢሮአችን ሰራተኞችና ማኔጅመንቶች ጥረት እንደተጠበቀ ሆኖ ከባለድርሻ አካላት ጋር ደግሞ መቀናጀቱ ይበልጥ ይሄን እቅድ እንድናሳካ በር ይከፍትልናል ብለን በዛ ልክ ተግባብተን መጀመሪያ ከባለድርሻ አካላት ጋር የጋራ መግባባት ነው ፈጠር ነው። የይርጋ ጨፌ ወረዳ ዋና አስተዳዳሪ ወረዳው በ2014 ዓ.ም ላይ 76 ሚሊዮን ብር ይሰበስብ ከነበረበት ገቢ በ2018 ዓ.ም በጀት 512 ሚሊዮን ብር በላይ መሰብሰቡን ጠቁመው ይህም ተቀናጅተው የማምራት ውጤት ነው ብለዋል። በበጀት ዓመቱ ከህብረተሰቡ በተሰበሰቡ ገቢ ለመንገድ ስራ የሚያስፈልግ ማሽንና የሲኖትራክ መኪና ግዢ፣ መንገድ ግንባታ ስራዎች እናም ሌሎች የመሰረተ ልማት ስራዎች ተሰርቷል ያሉት አስተዳዳሪው የገጠር መሬት መጠቀሚያና ማዘጋጃ ቤታዊ ገቢዎች ላይ አጽንኦት ሰጥተው መስራት ይጠበቅባቸዋል ብለዋል። ገቢን እንዴት መራን፣ ምን ጠንካራ ጎኖች ነበሩ፣ ምን ጉድለቶች ነበሩ የሚለው ነገር ከባለ ድርሻ አካላት ጋር መድረክ ፈጥረናል። ከዚህ አጠቃላይ ከ2014 ጀምሮ እስከ 2018 በ4 ዓመት መካከል ከፍተኛ የገቢ እድገት እያደገ መሆኑን በመነሻ ሁኔታ አይተናል። 2014 ላይ 75 ሚሊዮን ነበር እንደ ወረዳ የገቢ አፈጻጸም። በዚህ በ4 ዓመት ደግሞ 512 ሚሊዮን አካባቢ ገቢ መሰብሰብ ችለናል ማለት ነው። ይሄ በጣም ከፍ ያለ ለውጥ ነው። ከዚህ አንጻር ይሄንን እንድናሳካ ምን እድል ነበረን፣ እንዴት ነው ተፈጸመው የሚለው ነገር አንዱ ያየነው እና የተገመገመው የተግባባ ነው። አንዱ የአመራሩ ቅንጅት በተሰበሰበው ገንዘብ ለህዝቡ የሚሰራው ልማት እያየ
በዚህ ዓመት ይሄ ገንዘብ ተሰብስቦ ነበረ። በዚህ ገንዘብ ይሄ ነገር ተሰራ። የተሰራው በአይን እያየ በዚህ አይነት መልኩ የገቢ አሰባሰባችን በጣም ከፍ እያለ መጥቷል። አፈጻጸሙም ደግሞ በሁሉም 130% የተፈጸመበት ነው። በ2019 ዓ.ም ላይም የህብረተሰቡን የመሰረተ ልማት ጥያቄዎችን ለመመለስ ከተለያዩ የገቢ ቋቶች አሟጦ ለመሰብሰብ ከሁሉም ባለድርሻ አካላት ጋር በቅንጅት እንደሚሰራም አስተዳዳሪው አስረድተዋል። የይርጋ ጨፌ ወረዳ ገቢዎች ጽሕፈት ቤት ገቢ ታክስ ኦፕሬሽን ቡድን መሪ የለውጡ መንግስት ከመጣበት ጊዜ ጀምሮ በገቢ አሰባሰብ ላይ አመራሮች በቁርጠኝነት እየደገፉ ስለሚሰራ ከፍተኛ መሻሻል መኖሩን ጠቁመው የ2019 በጀት ዓመት ላይ የተያዘውን እቅድ ለማሳካት ጠንክሮ መስራት እንደሚገባም አብራርተዋል። በተሰበሰበው ገቢም እየተሰራ ያለው መሰረተ ልማት ስራዎች ህብረተሰቡ በንቃት ግብር እንዲከፍል እያነሳሳ ነው ያሉት የቡድን መሪው ከዚህም በላይ የህብረተሰቡን ተጠቃሚነትን ለማረጋገጥ በመድረኩ የተፈጠረው መግባባት ወሳኝ ነው ብለዋል። ከዚህ ቀደም በ2014 ዓ.ም 76 ሚሊዮን አካባቢ የነበረው የገቢ እቅድ አፈጻጸም ዛሬ በ2018 በጀት ዓመት አምና 512 ሚሊዮን አካባቢ ፈጽመን ከ130% በላይ አፈጻጸም አሳይተናል። የሀርፉሳ አውራጃ ቀበሌ ሊቀመንበር አቶ በቀለ በየነና የኢዲዶ ማዘጋጃ ቤት ስራ አስኪያጅ አቶ ገዛኸኝ አሰፋ በ2018 ዓ.ም ላይ የነበሩት ጠንካራ ጎኖች አጠናክሮ ማስቀጠል፣ ደከም ያሉትን ደግሞ ለማረም እንደሚሰሩም ጠቅሰዋል። ገቢ ለልማት ሁሉ መሰረት በመሆኑም በ2019 በጀት ዓመት ላይ የተሰጠውን ገቢ አሟጠን ለመሰብሰብ ጉዳዩ ከሚመለከታቸው አካላት ጋር ተቀናጅተን በቁርጠኝነት እንሰራለን ብለዋል። ማህበረሰቡ ገብቶ የኔ ነው ግብር ብሎ ለልማት የሚሰበሰብ ነው ብሎ ኢቭን የኢዲዶ ማህበረሰብ በጣም ምሁር ነው፣ የተማረ ማህበረሰብ ነው። ጠቅላላ በግብር ነገር ላይ መጨቃጨቅ መከራከር የለውም። ግብሩን አውቆ የሚገብር ማህበረሰብ ነውና ከነዚህ ማህበረሰብ ጋር የጋራ አድርገን ለልማት የሚሆነው ነገር እየሰበሰብን ያለ ነው። አዎ የተሰበሰበው ገቢ እንግዲህ ውጤት እንዳመጣ የምናየው እንደ ቀበሌያችን የመንገድ ልማት ስራ ከዚህም በፊት ህዝቡ ብዙ ጥያቄ በየስብሰባው በቃ እያነሳ ሲጨቃጨቅ ነበረ። እሱም አስፈላጊ ስለሆነ ማለት ነው። አሁን ደግሞ ይሄ ጥሩ ገቢ ከተሰበሰበ ወዲህ ያ መንገዱም ተሰርቶ ያው ህብረተሰቡ ጥሩ ተጠቃሚነትን አረጋግጦ በጣም ደስ ብሎት እያመሰገነ ነው ያለው። እስካሁን ጥሩ ውጤት እንዳየን ያው ህዝቡ ተደስቷል ማለት ነው። የኤልኒኖ ክስተት በ3 አህጉራት ላይ ድርቅና የሰብል ውድመትን እያስከተለ ይገኛል። የዘንድሮ የኤልኒኖ ክስተት ባለፉት 80 ዓመታት ከተመዘገቡት ሁሉ እጅግ ጠንካራ ሊሆን እንደሚችል የዓለም ሜትሮሎጂ ድርጅት አስታወቀ። ለዓለም አቀፍ ትንታኔ ደመላሽ ጉልማ። ምዕራብ አውሮፓ በያዝነው የፈረንጆቹ 2026 ከሰኔ እስከ ሐምሌ ባለው ጊዜ ውስጥ ከፍተኛውን የሙቀት መጠን አስተናግዷል። ስዊዘርላንድና ፈረንሳይን ጨምሮ አንዳንድ ሀገሮች በበጋው ከፍተኛውን የሙቀት ማዕበል እያስተናገዱ ነው። በያዝነው ነሐሴ ወርም ከፍተኛ ሙቀቱ አሁንም ቀጥሏል። ይህ ወር በመላው አውሮፓና በሌሎችም ሰሜናዊ ንፍቀ ክበብ አካባቢዎች የእረፍት ጊዜ ነው። ከዚህ ጋር በተያያዘ የዓለም ሜትሮሎጂ ድርጅት ቃል አቀባይ ክሌር ኑልሲ አንዳንድ ሰራተኞች ግን እረፍት እያገኙ አለመሆኑን ተናግረዋል። ቃል አቀባዩ በጄኔቫ ለጋዜጠኞች እንደተናገሩት በርካታ የሜትሮሎጂና የውሃ አገልግሎቶች፣ የአደጋ ጊዜ አስተዳደርና ምላሽ ሰጪ ቡድኖች እንዲሁም የጤና ባለሙያዎች እያየን ባለው እጅግ ከባድ የአየር ሁኔታ ለውጥ ክስተቶች ምክንያት ያለ እረፍት እንዲሰሩ እየተደረጉም ይገኛሉ ብለዋል። ጉዳዩ እጅግ ከፍተኛ ሙቀት ብቻ አይደለም ያሉት ቃል አቀባዩም ከባድ ዝናብና ሞቃታማ አካባቢ አውሎ ንፋሶችም እየታዘብን ነው ብለዋል። ስለዚህ በፍጹም በእረፍት ስሜት ውስጥ አይደለንም በማለት ተናግረዋል። በዚህም ምክንያት የድርቅ ስጋት አሳሳቢ መሆኑን የጠቆሙት ይህ በግብርና፣ በመጓጓዣ፣ በኃይል አቅርቦትና በወንዝ የውሃ መጠን ላይ ከፍተኛ ተጽዕኖ እያሳደረ እንደሚገኝ ነው የገለጹት። የዱር እንስሳት ላይም አደጋው ይጨምራል የሚል ስጋትን አስከትሏል። ባሳለፍነው ጥርና የካቲት ወር ከዓለም ዙሪያ የተውጣጡ 40 የሚጠጉ የዘርፉ ሳይንቲስቶች መዳረሻቸውን ትዊትስ ወደ ተባለው ግዙፍና ራቅ ያለ የበረዶ ግግር አድርገው ነበር። ይህ የበረዶ ግግር ወደፊት ለሚመጡ ትውልዶች በዓለም አቀፍ ደረጃ የባህር ከፍታ መጨመር ላይ ተጽዕኖ ሊያሳድር የሚችል እርግጠኛ ያልሆነ የወደፊት እጣ ፋንታ ነው ብለዋል። ሳይንቲስቶቹ ጥናታቸውን ለማካሄድ እጅግ አስቸጋሪ የሆነውን የዋልታ አካባቢ የአየር ሁኔታ በመቋቋም እየሰሩ ሲሆን በአሁኑ ወቅት በከፍተኛ ፍጥነት እየተከናወኑ ስላሉት ለውጦች አዳዲስ መረጃዎችንና ግንዛቤዎችን ይዘው ተመልሷል። እንደ ኒውዮርክ ታይምስ ዘገባ የሙቀት መጨመር በረዶውን በፍጥነት እያቀለጠው ይገኛል ብለዋል። በሌላ በኩል በኤልኒኖ መከሰት ምክንያት በየቦታው አሳሳቢ ለውጦች እየታዩ ነው። ኤልኒኖ የአየር ሁኔታ ስርዓቶችን በማወክና የዓለም የሙቀት መጠን
መጠንን በማሳደግ የሚከሰት በተፈጥሮ የሚደጋገምና ብዙ ጊዜ በታህሳስ ወር የሚበረታ የአየር ንብረት ክስተት ነው ተብሏል። ኤልኒኖ የዓለምን የሙቀት መጠን በመጨመር እንዲሁም በተለያዩ አህጉራት ድርቅንና የሰብል ውድመትን በማስከተል ከፍተኛ ተጽዕኖ እያሳደረ ይገኛል። ዘንድሮም ኤልኒኖ እጅግ ከፍተኛና ዓለምን እየለወጠ ያለው ክስተት ሆኗል። ይህ በየጊዜው የሚከሰት የአየር ንብረት ክስተት በዚህ ዓመት መጨረሻ ላይ ከፍተኛ ደረጃ ላይ ይደርሳል ተብሎ ቢጠበቅም በአሁኑ ወቅት በሶስት አህጉራት ላይ ድርቅና የሰብል ውድመትን እያስከተለ ይገኛል። በዓለም ላይ ከፍተኛ ዝናብ ከሚያገኙ ሀገራት አንዷ የሆነችው ፓናማ አንዳንድ አካባቢዎቿ ከግንቦት ወር መጀመሪያ አንስቶ ምንም አይነት ከባድ አውሎ ንፋስ አላስተናገዱም። የኢትዮጵያም ለም የደጋማ አካባቢዎች ባለፉት 4 አስርት ዓመታት እጅግ ደረቅ የበጋ ወቅቶችን አሳልፈዋል። እንዲሁም ህንድ ከ1901 ጀምሮ ዘመናዊ የዝናብ መረጃ መመዝገብ ከተጀመረበት ጊዜ አንስቶ አምስተኛውን እጅግ ደረቅ የሆነ የሰኔ ወር አሳልፋለች። የካሊፎርኒያ ዩኒቨርሲቲ የአየር ንብረት አደጋዎች ማዕከል ዳይሬክተር የሆኑት ዶክተር ክሪስ ፍሪንክ ይህ የኤልኒኖ ተጽዕኖ በይፋ መጀመሩን የሚያሳይ ምልክት ነው ብለዋል። እነዚህ በተግባር የሚታዩ ውጤቶች በፓሲፊክ ውቅያኖስ ውስጥ የሚከሰቱትን ለውጦች መጠን ያንጸባርቃሉ። ኤልኒኖ የሚፈጠረው ያልተለመደ ሙቀት ያለው ውሃም በዚያ አካባቢ ሲከማች ነው። እነዚህ ክስተቶች ከ2 እስከ 7 ዓመታት የሚከሰቱ ሲሆን ለሺህ ዓመታት ሲከሰቱ የቆዩ የዓለም አቀፍ የአየር ንብረት መዋዠቆች መንስኤ ሆነዋል። ነገር ግን የዘንድሮውን ክስተት ባለፉት 80 ዓመታት ከተመዘገቡ ሁሉ እጅግ ጠንካራው ሊሆን እንደሚችል ነው የዓለም ሜትሮሎጂ ድርጅት ያስጠነቀቀው። ሳይንቲስቶች በሰው ሰራሽ የአየር ንብረት ለውጥ ምክንያት የኤልኒኖ ክስተቶች ይበልጥ ጠንካራና ተደጋጋሚ የመሆን እድላቸው እየጨመረ ስለመሆኑ አስታውቀዋል። ኤልኒኖ ሁሉንም ቦታ በተመሳሳይ መንገድ አይመታም። በምስራቅ አፍሪካ ከሶማሊያ እስከ ታንዛኒያ ከመጠን በላይ ዝናብ ያስከትላል። የጎርፍ መጥለቅለቅ፣ የመሬት መንሸራተት፣ የመንገዶች መዘጋት፣ የክሊኒኮችና የትምህርት ቤቶች መቋረጥ ከሚከተሉ ችግሮች መካከል ተጠቃሾቹ ሊሆኑ ይችላሉ ተብሏል። ከዛምቢያ እስከ ደቡብ አፍሪካና ከናምቢያ እስከ ሞዛምቢክ ደግሞ ብዙውን ጊዜ ተቃራኒ ይሆናል ማለት ነው። በቂ ዝናብ አለመኖር፣ የሰብሎች መበላሸት፣ የውሃ ምንጮች መድረቅና የግጦሽ መሬቶች መጥፋት ይከሰታል። በአየር ንብረት መዛባት ምክንያት ዓለማችን ከባድ ችግር ውስጥ መግባቷን የተባበሩት መንግስታት ድርጅት አስጠንቅቋል። እንደ ድርጅቱ መረጃ በየዓመቱ ሰዎች 2 ቢሊዮን ቶን የሚጠጋ ቆሻሻ ይጥላሉ። ከዚህ ውስጥ 1/3 የሚሆነው የውሃ አቅርቦትን ከመዝጋት አንስቶ አፈርን እስከ መበከል ድረስ ለአካባቢ ጉዳት መንስኤ ይሆናል ብሏል። ለዚህ መፍትሄ የሚሆነው ደግሞ አካባቢን የመጠበቅ ተግባር ሁሉም በትክክል ሲወጣ እንደሆነ አሳስበዋል። በተለይም ከፍተኛውን ድርሻ የሚይዙት የነዳጅ መኪናዎችን በኤሌክትሪክ በመቀየር ብክለትን መቀነስ እና በአግባቡ ባልተወገደ ቆሻሻ ምክንያት የተበከለ መሬትና ውሃ በሰዎች በእንስሳትና በእጽዋት ላይ እያስከተለ ያለውን ጉዳት መገንዘብ እንደሚገባም አሳስበዋል። ሰዎች የሚያስፈልጋቸውን ብቻ መጠቀም እንዲሁም አንድን ነገር መጣል ሲኖርባቸው በትክክለኛው መንገድ ማስወገድ እንደሚገባም፣ ፓርኮችን፣ ወንዞችን፣ የባህር ዳርቻዎችንና ሌሎች አካባቢዎችን የማጽዳት ስራዎች ላይ ሁሉም መሳተፍ ይገባል ብለዋል። ሌላው እንደ መፍትሄ የተቀመጠው በመኖሪያ አቅራቢያ ወይም በአካባቢው ሀገር በቀል አትክልቶችን መትከል ይገባል ተብሏል። እጽዋት፣ እንስሳትና ነፍሳት እርስ በርስ የተያያዘ ህልውና አላቸው። አብዛኞቹ ነፍሳት ተወላጅ ያልሆኑ ተክሎችን አይመገቡም። ይህ ማለት ወፎችና ሌሎች ዝርያዎች የምግብ ምንጫቸውን ያጣሉ ማለት ነው። በዚህ የተነሳ ብዝሃ ህይወት ይጎዳል። አንድ ነጠላ ዛፍ ወይም ቁጥቋጦ እንኳን ለተለያዩ ፍጥረታት መሸሸጊያ ሊሆን ይችላል። በመሆኑም ዛፎችን የመትከል ልምድ መዳበሩ የአየር ንብረት መዛባትን ለመከላከል አይነተኛ መፍትሄ ነው በማለት የተባበሩት መንግስታት ድርጅት በድረገጹ ላይ አስፍሯል።